ከየት እንደመጣ ከማን ጋር እንደሚሰራ እርዳታ ግሩፕ ከማን እንደሚሰራ ፖዚሽኑ ምን እንደሆነ ሁሉን ነገር አመጣላችኋለሁ። አውጥቼዋለሁ ላሳያችሁ። አንዴ 150 ሺህ ያስገቡት። ቆይ ታፕ 150 ሺህ አልኳችሁ። በደንብ ገባ በሉ። ቢኮዝ ላይክ ችግሩ መሰለሽ አሁን እውነቱ እዚህ ቤት ይወጣል። እዚህ ቤት ግን ምናልባት ማክሲመም 1000 ሰው ምናምን ነው የሚገባው። ስለዚህ እነሱ እንደምንም ብለው ገዝተው ተረባርበው ምን ብለው እዛ ጋር የሚነገረው ነገር በደንብ ብዙ ቀጅ አላቸው። በየቦታው ቀድተው ስለሚለጣጥፉት ለጊዜው ይደባበቃል። ግን እውነት መጨረሻ ላይ ግን በፍራኦል ተማሩ። ፍራኦል እኔን ለማጥፋት ያልሞከረው ነገር የለም። ተደራጅታችሁ እንቁርቲ ራሷ ቀዝቃዛ ወላፍንት እያለች ጃል ፋራ ብላ ጠርታ ያን ሁሉ አድርገው መጨረሻ ላይ ግን እኔ ነኝ ያሸነፍኩት። የኔ እውነት ነው የወጣው። እውነት ያሸንፋል። የኔ አይደለም፣ እውነት ያሸንፋል። እውነት just by nature by itself always ያሸንፋል። ሪፖስት አድርጉ፣ ኮፒ ሊንክ አድርጉ፣ ታፕ አድርጉ። ታፕ ሪፖስት ኮፒ ሊንክ አድርጉ። ጓድሰገን አይደለውም። አይ ለባለቤቴ ቁርስ መስራት አለብኝ። አንዴ ራን ማድረግ ትችላለሽ? እኔ ሚዩት ላድርግ። በሚገባ እችላለሁ። ስትመለስ አንድ ነገር ልንገርሽ ነው ጓድሰገን። እዚህ ቤት ተሳዳቢ፣ ብሔርተኛ፣ ዘረኛ፣ አክራሪ ሃይማኖተኛ አንፈልግም። ለሁሉም ብሔር ክብር ያለው በእውቀትና በእውቀት ብቻ የሚያወራ እኛም እዚህ ቤት ስድብ ቤት አይደለም፣ አናስገባም። ያባረርናቸው ሰዎችን አናስገባም። ስለዚህ የምታስገባቸው ሰዎች ብሔርተኛ ያልሆኑ፣ ዘረኛ ያልሆኑ፣ ሃይማኖተኛ ያልሆኑ። ሃይማኖተኛ ሲልሽ አክራሪ ሃይማኖተኛ ታውቃለሽ? የሰውን ሃይማኖት የሚኖር እኛ ምንድነው? ይህ የእውነት ቤት ነው፣ የእውቀት ቤት ነው። እኛ የተማርን ሰዎች ነን። ለሁሉም ኢትዮጵያዊ ነው ድምፅ የምንሆነው። በብሔር በሃይማኖት በጎሳ አንደበቅም። ስለዚህ የሚገቡ ሰዎች ማንም በቃ ይሄ አጀንዳ የሚቀይሩ እንትን የሚያደርጉ አንፈልግም። አንቺ እዚህ ቤት አንቺና ሂዊ ናችሁ አሉ ወደ 5-6 የምትሆኑ ሞዴሬት የሰጣችሁ በጣም የማምንባችሁ ማለት ነው። ገባሽ? ስለዚህ 4 ኬስ አለ ዛሬ ላወራ የምፈልገው። አንደኛው ፍራኦል ወደ ፌስቡክ ተመልሶ መጥቷል፣ አስመጥጠነዋል። ኦኬ። ሁለተኛ የቤታየው ጉዳይ መዘጋት አለበት። እናቷ ተገንታለች። በግሩፕ የሚያጠቁ እነሱ ናቸው እና እኔ በእርግጥ በነገራችን ላይ ሄለን ሳይኮሎጂ እያደረገች ያለችውን ነገር ስፖርት አላደርግም። ምክንያቱም እናቷ ላይ በጣም የሳይኮሎጂኮ ዳመጅ እያመጣችባት ነው። ለምን እናቷን ስትቀርባት የቀረበቻት ከቤታየው ጋር አስታርቅሻለሁ የቤታየው ጓደኛ ብላ ነው የቀረበች። ዋሽታ ነው የቀረበቻት። ሳይኮሎጂ ተጫውታ ነው የቀረበቻት ያመጣቻት። እናቷን ስታዳምጪ ከልጇ ጋር የምትገናኝ እየመሰላት ነው። ስለዚህ ይህን ማስተካከል አለ። ምክንያቱም ሄለን ከቤታየው ጋር ስትጣላ ነው ያደረገችው በአንድ በኩል እውነት። ሁለተኛ በኩል ግን እኛ ሰብአዊ ሰዎች ስለሆንን ሄለን ሳይኮሎጂ የምታጠፋው ጥፋትም እሷም ከነሱ ግሩፕ አንድ ናት አይደል እንዴ? አንድ ናቸው። ምናልባት አውቆም ሊሆን ይችላል እኮ ወይ በሆነ ነገር ተጣልተው ሊሆን ይችላል። በባለፈው የጂጂን ባላ መጣች። አሁን ደግሞ እንደዚህ ግን ማምጣቷ እኮ ምንም ችግር የለም። እኛ እኮ እናቷን እንደካደች እኮ ታስታውቃለች እኮ። እናቷን ብሔሯን የካደች ናት ቤታየው። የኦሮሞን ማህበረሰብ የካደች ናት አይደል? ግን ለእናቷ ላይ የተሰራ ያለውን የሞራል የሳይኮሎጂ ጉዳት ደግሞ ሄለን ደግሞ ማቆም አለባት። ቢኮዝ እየዋሸቻትን እናቲቱ ከልጄ ጋር አገናኛለሁ የልጄ ጓደኛ ናት ብላ ነው የቀረበቻት የመጣችው። ቪዲዮን ስናዳምጥ አዲዮን ስናዳምጥ እችኛቱ ግን ሳይኮሎጂ ተጫውታ ከእሷ ጋር ጥላቻ ስለተጣሉ እሷን ለማናደድ ብላ ነው እየሰራች አለችው። እየሰራ ነው። ቤታየውም እያበደች ነው፣ እየቀወሰች ነው። በቃ እንትን በይልኝ ምግብ መስራት ስላለብኝ ለባለቤቴ ለውድ ባለቤቴ ራን አድርጊው። ከዛ ደግሞ በአንድ ጥያቄ የትራክ ድራይቨሮችን እያስገባሽ ፍራኦል የፖስተው ፎቶ አለ። ትራክ ድራይቨሮች እንደ ኮሌጅ ዲግሪ እንትን ለብሰው እሱ ነገር እኔም ጥያቄ አስነስቶብኛል። በእሱ እንሄድበታለን። እሺ አሁን በቃ ሚውት አደርጋለሁ። እያስገባሽ ወደ ሌላ አጀንዳ ሳንሄድ የቤታየውን ጨርሽና ፎቶውን እየለጠፍን እንሄድበታለን። ኦኬ እንግዲህ ክቡራትና ክቡራን ሪፖስት ታፕ ኮፒ ሊንክ በማድረግ የሰብአዊነት ግዴታችሁን ኃላፊነታችሁን እንድትወጡ ለማሳሰብ እወዳለሁ። በዚህ አጋጣሚ ከጎናችን ላላችሁ በሙሉ ምስጋናችን እጅግ ላቅ ያለ ነው። ላቅ ሶልዬ እንዴት ነህ? ሪፖስት አድርጉት፣ አንዴ ላይቭን ሪፖስት አድርጉት። ፓስተር ተመልሶ ሲመጣ
ቦምብ ኢንፎርሜሽን ያሳያቸዋል። እስኪመጣ ግን 150 ሺህ ያስገቡት። አሁን አንድ ነገር ማለት ፈልጋለሁ ስለ ሀቡዲ ጤማቁስ ለራሷ እናት አባቷ ጋር ማትሄድ ሀቡዲ እናቷን ቤተሰቦቿን የማትጠይቅ ሴትዮ እንዴት ነው ለአንድ ሰው ቤተሰብ ፈልጋ ልታገናኝ የምትችለው? በምን ሂሳብ ነው ሀቡዲ እቺ ጤማቁስ 4x4 ደንቆሮ እቺ 3x3 ጉልቻ የሆነች ሴትዮ እና እስቲ ታፕ ኮፒ ሊንክ አድርጉ፣ ሪፖስት እያደረጋችሁ የኃላፊነታችሁን እንድትወጡ ለማሳሰብ ወዳለሁ። እና ደግሞ እንትና ማን ነበረ ጥሩልኝ፣ እንትና ፋሩካ ፊራውል አንለውም እኛ። በስመ አብ ወልደ መንፈስ ቅዱስ። አንተ ሌቭል 27 እንደዚህ አይባልም። ኖ ስነ ስርዓት ምንድነው? ቆይ አንድ ነገር ላሰማችሁ። ጀስቲስ ፎር ቀነኒ ካለሽ አዳምጪ፣ እየከፈትኩ ነው። በጣም ነው ከገረመኝ። ጓጓ ሸገር አራዳ ነው የሚለው የሆነ ዘመን ወጥቷል። አራዳ ጓጓ ሸገር አራዳ ደግሞ ዘፈንማ ግጥም ትችላላችሁ። አራድነት እኮ አደባባይ ላይ ቁጭ ብለህ አስጥተህ ሱስ ስላጧጣፍ ባለም አራድነት ርስትህን፣ ድንበርን፣ ማንነት ሸገር ያንስ። በዚህ አጋጣሚ እኛ የሸገር ልጆች ካላችሁ ብቅ በሉ። እናንተን የሚመለከት ጉዳይም አለ። በዚህ አጋጣሚ ሃይላይት ነው ዛሬ የማሰማችሁ። እናንተን የሚመለከቱ አንዳንድ ነገሮች አሉ። የሸገር ልጆች እንግዲህ ሸገር ያንሶች ብቅ እንድትሉ ለማሳሰብ ወዳለው። እንቀጥላለን። ኦኬ፣ በጣም ጥሩ። ስሚ፣ ጉድ ቤታዮ ቤቷን ከፍታለች። ስሚ፣ አቤት ፓስተር፣ ቤታዮ ቤቷን ከፍታለች። እያለቀሰች ነው። ቤቷን ከፍታለች። አሰሚያቸው እንትን እያለች ነው። እኛ ያልነውን ቃል በቃል እያለች ነው። አውርዱ እያለች ነው። ለሀቢባ ትንቢቱ ተፈጽሟል። ትንቢቱ ጌታ ወይ አንቺ እኔ ሎተሪ ልግዛ ልሄድ እንጂ ፓስተር አለሽ አጫውች ቤታዮ ቤት ግቢ እያለቀሰች ነው። ልሄድ ነው። ይኸው ሄድኩ። በስመ አብ። ሰርች ባሩ ራሱ አይታዘዝልኝም የእሷ ስም ሲሆን። እሺ ይኸው በስመ አብ 10,000 ሰው ይዛ እያለቀሰች ነው። እኔ እኮ ሰው ሁሉ ለምን ነው የሚወርደው? ዋው እቹት አለቀሰች። አለቀሰች ደግሞ ምን መስሎት ያቀ ምን የምታረገው ቢጫ ሆነች። ተስማሙ ምንድነው የምትቀባው? ሰውዬው አበደች በአደባባይ። ሌላ ጥያቄ አላችሁ? ገና እዚህ ጋር ሙሟን ትጣጠባለች በአደባባይ። ተሳደቡ እየተሳደባችሁ ነው ድጭ ያላችሁ። ወይኔ ጉዴ ፈላ። ተሳደባላችሁ። አሁንም አላየሁም ግን ላይክ እየተሳደባችሁ ነው። ላይክ ግማታ ሙሻ ምናምን እየተባባላችሁ ነው። ድጭ ነው እንደዛ እንዳታደርጉ። ለምን ሆናል? ሜካፕ የምትቀባው የለም መሄድ ነው። ለቲክቶክ ነው ያ ለቲክቶክ ፊት ለፊት እኛ ፊት ለፊት ደግሞ እዚህ ነው ፊት ለፊት ነው የምትቀባላችሁ። ምን መስላለች በእናታችሁ እቺ ሴትዮ? ቀለሟ ምንድን ነው? አሩ ነው ብዙ አይነት ፊት ነው ያላት። ግን ይቅርታ በጌታ በኢየሱስ ስም አበድ እንዴ! እርድ ነው ያደረገችው ዛሬ። ደግሞ የዛሬው እርድ ነው፣ ቢጫ ነው፣ ብጭጭ ብሏል። እዮዳብ ይችላል እያላችሁ ጻፎ ዛጋ። እዮዳብ ይችላል። አስከፈትኳት። ወይ ጉድ! እዮዳብ ይችላል። እንደዚህ ሊያሸው እዮዳብ ይችላል። ይኸውልሽ እንትን እኔ አሁን ትንቢት ተናግሬያለሁ። ትንቢቱ ተፈጽሟል። አውርጁ በቃ አልፈልግም እያለች ነው። እዮዳብ ይችላል በሉ። ጌታን ነው የምላችሁ። ኧረ እኔ ግን ምን አለ ግን፣ ኧረ ተው አዳምጡኝ። እንደ ሴጋው ላልቅስ። ኧረ ነብይ ነኝ፣ ኧረ የተላኩ ነኝ ልበል እንዴ? አንቺ ግን ሊያሸው ጌታ ምስክር ነው። አሁን እኔ ገብቼ ስለጠልጠጥ ቅጧት እንደምታቆም አውቃለሁ። ትናንትና አንቺ እኔ ቤት ስለገባሽ ሴጋው ጋር ሄዳ ተጣረቀች። ሴጋውን ጥሩልኝ፣ ሴጋውን አምጡልኝ ብላ ኧረ በስመ አብ ኤቭሪባዲ እሷ ቤት ሄዱና እዮዳብ ይችላል በሉ። እዮዳብ ይችላል በሉ። በስመ አብ
እዮዳ አሳብዳታለሁ። እቺ ውሸትሽን አቁሚ። አባትሽን ገና አመጣዋለሁ እንዳለ የድሮ ቦይፍሬንድሽን እስከነ ልጆቹ ነው የምናመጣው። ኢንተርቪው ልናረገው ነው። እሺ ብሎ አለኝ። አቁሚ ውሸትሽን። አዎ አግብቶ ወልዶ ምናምን ከብዷል። የድሮ ቦይፍሬንድ ወይ ፌስቡክ አቤት ስትዋሽ በቃ ይሄ ሁሉ ውሸት ይሄ ሁሉ ለቅሶ እኮ በቃ ለመደበቅ እኮ ነው ጋይስ። እዮዳብ ይችላል። ሐላስ እዮዳብ ይችላል። ዋልሰገን ፓስተርሽ ይችላል። ፓስተርሽ ይችላል። ተገባውበት እኔ ስገባበት የምትመስለኝ ተንኮለኛ ሰው ያሰማራች ሰው የምታሰድብ ለዚህ ሁላ ሰው የምከፍል ከሆነ የማን ቱጃር ነኝ ውዴ? አያችሁ የቅናታቸው ጥግ ማለት ነው። ይሄ ሁላ ሰው ቤታ እኔ ከፍዬ መድኃኒዓለም ያሳያችሁ። ለዚህ ሁሉ ማህበረሰብ ከፍዬ እኔ ቤታ እያደራጀው ስልክ ማለት ነው። እኔ እኮ ሰገጤ አይደለሁም። ኦኬ ነገ ስትጣሉ ነገ እንትን ሲል የሚወጣ ነገር ታሪክን አልሰራም። ምን አውቀዋለሁ ማደርጋት የዋህ ሆነው ለሚወደኝ ለጥሩ ሰዎች እንጂ ለእናንተ አይነት መሽቁቆች ጠንቅቄ ነው የማውቃችሁ። ሞኒካ አለች። ሞኒካ የኔ ፍቅር እኔና ሞኒካ ከሆነ የሰራነው ቪዲዮ ነበር ማለት ነው። የድሮ ቪዲዮ አግኝቼ ሞኒካን ካልጠላሽ ኤርትራዊ ለምን እንደምሮ የምጠራው ቆይ ላሳያችሁ። ሞኒካን እኔና እኮ ምቀኛ የለም እኮ መቤቴን። እውነት ግን ገንዘብ ያለኝ ይመስላችኋል? እኔ እኮ አምላክ ያለኝን እየባረከልኝ ነው እኮ። ስለ ጅብ እኮ ስለሆናችሁ ነው እናንተ እኮ ማይባርክላችሁ። ስኩንኩን ዛሬ ያዛችሁትኝ አህመድ ይሆናል፣ ነገ ያዛችሁትኝ አህመድ ይሆናል። ለምን ብላችሁ እስኪ ራሳችሁን ጠይቁ። እስኪ ለምንድን ነው ብላችሁ ራሳችሁን። ስኩንኩን ጅብ ናችሁ፣ አታካፍሉም። ሆዳም ናችሁ፣ አትሰጡም፣ ለሰው አትሰጡም። ጅብ ናችሁ። ጌመሮች ጅብ ናችሁ። ትጫወታላችሁ፣ ትቆረጥማላችሁ። እንኳን አይደለም ለተቸገረ አብሯችሁ ለሚጫወት ራሱ ማለት ነው አትሰጡም። አንዳንድ ካልሆናችሁ በስተቀር ችጋራም ጅቦች ናችሁ። ለዛ አይበረክትላችሁም። አመቱ ሙሉ አበባ ትለምናላችሁ። እኔ እንደናንተ 5-6 ዓመት አበባ በጠይቅ ኖሮ ማለት ነው እዚህ ጋር አታገኙኝም። እኔ አሁን ቅርብ ጊዜ ነው መለመን የጀመርኩትኝ። እናንተን እየቧጠጥኩ ያለሁትኝ ከናንተ የተረፈውን ነው እየቧጠጥኩ ያለሁት። እኔ ቤታ 5 ዓመት ብለምን ኖሮ የት በደረስኩ። ችጋራሞች እውነቴን ነው። ለዛ ነው ገንዘብ የማይበረክትላችሁና ተመልሳችሁ አሁንም የሁሉ ኮይን ወርዶላችሁ ተመልሳችሁ አበባ የምትለምኑትኝ። ፋውንዴሽን ይሄኛው ኢዚ ብለር ቆይ ላሳየው። ይሄኛው ማአት ነው ብታይ ማአት ነው። ረዛ እንትን ውስጥ ሁሉ አለ ማአት ነው የጨረስኩት። አካፍሉ። ጉቺ እያየች ነው። አንቺ ጉቺ ማቆሰጣለ እቺ ነጭ ቅማል ፈራሻት እንደ ውድ እያየሽኝ ከሆነ እቺ ነጭ ቅማል ደግሞ የድሬዳዋ ሰው አይደለችም። የድሬዳዋ ሰው ነኝ ምናምን ባለ የሚባለው ከዛ ነው የመጣችው። የድሬዳዋ ሰው ነኝ ትላለች። ቅማላም እንዳንቺ ጠንጋራ ሁለት አይን ደግሞ ማናባሽ ነው የድሬዳዋ ሰው ያርገሽ። አራም ልጅ ትኩሳር ይወዛደራር ቅማላም ደግሞ እኔ ከዚህ ከጠነዛች ካልፈመሰች ነፍሷ ለመፈመስ ከሚጨናነቅ አሮጊት ጋር ከጨረጨሰች አሮጊት ጋር እንዳው እግዚአብሔርን አልጨቃጨቅ ብዬ እንጂ ማለት ነው። በእኔ ለምን አባቷ ትፈምሳለች? እንዴት ጉሮሮሽ እንደምዘጋው ሳይሻል ወደ ቀድሞ ማንነትሽ መልሰሽ የኔ ልጆች ሆናችሁ እሷን ደግሞ ፎሎ አድርጋችሁ ቤታ እንዲወር የምታቀብሉልኝ ካለ እናንተ ለኔ የመጨረሻችሁ ናችሁ። እግዚአብሔርን ፎሎ አድርገሻት መተሽ ቤታ ምን አይነት ሰው ናት ያት ብለሽ የምትመተሽ የምትነግሪኝ ውሸታም ነሽ። ምንም ለኔ አታስቢም። አስረግጬ የምነግራችሁ እስኪ እንደኔ አቅም ይኑርሽ። እኔ አሁን ቤታ ምን ልትል መጣች ተብሎ 9,000 ሰው 8,000 ሰው ቤታ ምን ልትል ነው? አንቺ በኔ እሱንም በኔ ተናንቀሽ ነው 1,000 ሰው ይገባልሽ። እሱም በኔ በቤታዩ ምክንያቱም እኔና ጉቺ ሴትዮ መታ የቤታ እናት ናት። የቤታ እናት ብላችሁ የምታወጡ ካላችሁ እጃችሁን ይቁረጠው መድኃኒዓለም። እየነገርኳችሁ ተበልታችሁ መጣችሁ አፋችሁን እዚህ እንዳትከፍቱ። እኔ እናቴ ወጣ ምትለምን እናት የለኝም። ብትኖረኝ ማለት ነው አከብዬ ተፋባታለሁ። ውጭ ምትለምን እናት ብትኖረኝ በስመ አብ ወልድ መንፈስ ቅዱስ። ልመና እኔ ኃጢአት ነው ወይ ልመና እኔ ንቀት ነው እያልኩ ድህነት ንቀት ነው እያልኩ አይደለም። ግን እኔ እያለሁ አባቴ እያለ ልጅ 6 ልጅ እያላት
እግዚአብሔር ያሳያችሁ ማዘሬ 6 ልጅ እያለ ምን እያለ እንደዚህ አይነት እናት ኖሮኝ ወጣ ምትለምን ከሆነ ረግጬ ነው ማስቀምጣት። ረግጬ አንቺ ወራዳ ዘረ ወራዳ ነው ማለት እንዲህ አይነት እናት ብትኖረኝ ዘረ ወራዳ እንዴ ለማኝ እናት የለኝም። በስማው ደንፈስ ቅዱስ ወጣ እንደዚህ አንድ ፍሪጅ ነው ያለኝ የሚበላው አጣሰዋል። አንቺማ ፍሪጅ አለ ሽጪዋል ማማዬ ሽጪ እናትዬ ሽጪውና የሌለሽን ስልክ አሟይበት። በቃኔ ሰው ልጅ እኮ ማለት ነው መብላት ያቃተዋል። አንቺ አንድ ፍሪጅ ብቻ ነው ያለኝ ትያለሽ። እዛ ፍሪጅ ውስጥ ገብቶ ነበር እድሜ ዘላለምሽን አድርቆ ማስቀመጥ። አንድ ፍሪጅ ነው ያለኝ። እሱን የሌለው እኮ ስንት ኢትዮጵያዊ ያለ የተቸገረ አላየሽም? እኛ የምንረዳቸው እነ ሀቢባ ይዘው የሚመጡት እነ መማር የደከሙ ስንት መነሳት ያቃታቸው ለሽንታቸው መነሳት ያቃታቸው ከአልጋ ላይ በ5 በ6 ሰው ታቅፈው የሚነሱ አንድ ፍሪጅ ብቻ ነው ያለኝ። እዛ ነበር እንጂ ማድረቅ በረዶ ቤት ቀጥቶ ነበረ። ቂጥሽ ዳቦሽ ምን ሳይቀር ነበር ድርቅርቅ ማድረግ። አናታ ማፈሪያ ወራዳ የኔ ቤት እናት ለልመና ልትወጣ ወይኔ እኔ በህይወት የለውማ። እግዚአብሔርን ገይስ እኔ በህይወት የለውማ። ለዛውም ሶሻል ሚዲያ ተጠቃሚ ሆኜ እኔ ቤታ በስመ አብ ወመንፈስ ቅዱስ እኔ ቤታ ማምላክን አታቁኝም ማለት ነው እንዴ። ምን አባቷ ታመጣለች ግን እኮ ስታስቡት ማርያም ምንም እኮ አባቷ ታመጣ። ማናት? ምንድናት? ማናት? ላይክ ኤምጂ አትኮፈሽ። በደንብ ነው የምኮፈሰው። በደንብ ማናት እሷ? ምን አባት ታመጣለ? ግንብራስ ሞላላ ግሽጣራስ ምን ታመጣለ እንዴ? አትኮፈስ ያምርብኛል። ብኮፈስ ብፈነደድ ያምርብኛል አሉ አይደል? እንደኛ ለመሆን የሚጋጋጡ እንዴ ጌቶ አባቴ። እኔ አልተኮፈስኩም፣ ግን እኔ በህይወት እያለሁ እናት ኖሮኝ እናቴ አትለምንም ነው የምላችሁ። እኔ ደግሞ አንድ ቀን እናቴን አፋልጉኝ ብያላቅ ስለማዘሬ ሺ ጊዜ አውርቼላችሁ አውቃለሁ። እናቴ ማናት ብያላቅ ባቶን ኢቭን ራሱ ማለት ነው። እናቴን ባላቃት ምንም አባታችሁ አይመለከታችሁ። ማወቅም አልፈልግም ብል ምንም አባ አይመለከትም። እንዳላያትም ማለት መብቴ ነው። እናቴ ማለት መብቴ ነው። ማን ምን አባቱ ያመጣ? ሞኒካ ማአረይ ሞኒካዬ የኔ ማር ከመይ ሞኒካ ጽቡቅ ውዴ ሞኒካዬ ትገቢያለሽ። የኔ ፍቅር እንዴት እንደምወድሽ ታውቂያለሽ ሞኒካዬ። የኔ ማር የኔ ጣዝማ ማር የኔ ሽቅርቅር ካፍሽ ራሱ ማር ነው የሚዘንበው። ከነዛ አሮጊቶች አር ነው የሚዘንበው ውዴ። ካንቺ አፍራስ ጉጉት ተብ ምን ሞኒካ ምን አወራች? እስኪ እያልን ነው የምንሰማው። ከነዛ ግማቱ ሊጋሙ እያልን ነው እኮ የምንሰማቸው። ሞኒካዬ ልዩነታችሁ እንደዛ እኮ ነው። አንቺን ማር ሊዘንብ ነው። ጣዝማ ማር ነው፣ የጎጃም ማር ነው፣ የምን ማር ነው እያልን ነው የምናይሽ። የእነሱን ገማሽ ማዘር ተነሽ ታጠቢ እየተባሉ ከነሱ ጋር ትወዳደሪ። ሞኒካዬ ለምን ሞኒካን አጣይም? ኤርትራዊ ለምን ኤርትራዊ ጠላለሁ? ለምን ጠላለሁ እንዴ? የባሎችን ዘመድማ አልጠላም። ኤርትራዊ ለምን ሲባል ኤርትራኖች ሞቼ ነው ወዳቸው። ምን አደረጉኝ? የራሴው ኢትዮጵያዊ የተባለው አይደል እንዴ? ጧትና ማታ እኔን ለመጣል የሚጋጋጠው ለምንድን ነው ኤርትራዎችን የምጠላቸው? ለምን ሲባል የኛው ኢትዮጵያዊ ሆናችሁ አይደል እንዴ? ከደሜም ደም ሆናችሁ አይደላችሁ እንዴ? እኔ ለመጣል ስትጋጋጡ ሰው ለመሆን ወደዳት። ኢትዮጵያዊ ሆናችሁ እንኳን ማን ቢሆንማ እህታችን ተወደደኝ ደስ ሲል ብላችሁ ተከባብራችሁ ያላችሁን እንትን ትሉ ነበር። እናንተ የትኛው ኤርትራዊ ነው ወጥቶ ይሄ ሺ ሰው አያት እናቷ እንዲናት አባቷ እንዲ ነው እያለ ሲያወራኝ፣ ያው አንቺ ኢትዮጵያዊ ሆነሽ አይደል እንዴ ሞኒካን ለምን ደገፍሽ ብለሽ ደንቆሮ ስለሆንሽ። ሞኒካ ግን አንቺ ብደግፍሽ ነገር እኔ ሞደዷ ሞኒካ አታቆምም። ሞኒካ እኔ ሞደዷ አታቆምም። ኢትዮጵያዊ ሆናችሁ ናችሁ እኮ ልትበሉኝ የደረሳችሁት እኮ። ኤርትራዊ ካልጠላች ስላለች ምን አደረገኝ? ኤርትራዊ ምን አደረገኝ? ኤርትራዊ አባቴን ሲሰድብ አይታችኋል? ኤርትራዊ የውሸት እናት እያመጣ እናቷ ናት እመኑ በግድ ሲል አይታችኋል? አላያችሁ? ማንም አላያችሁ? ማንም ኤርትራዊ እንደዛ ሲያደርግ አላያችሁ? ማንም። ለዛ ነው ኤርትራኖች ማከብራቸው።
አንድ ቀን ቤታ መልኳ እንዲህ ይመስላል፣ ቁመኗ እንዲህ ይመስላል፣ የውሸት እንዲህ ተቆርጣ ተፈልጣ እያለ ኤርትራዊ መጥቶ ሲናገረኝ ሰምታችሁ ታውቃላችሁ? ማንንም አታውቁም። የራሴው ኢትዮጵያ የተባላችሁ ናችሁ። የሰውን ልጅ እንቅልፍ እንትን ብላችሁ ጠዋትና ማታ ስትቆረጥሙ የምትሉት። እኔ ኤርትራዊ እንደዚህ ቤቱን ከፍቶ ሲቆረጥመኝ አጋጥሞኝ የማያውቅ ክብር አላቸው። ምንም አድርጌላቸው አይደለም፣ ግን ዝም ብለው ይወዱኛል። ምንም አላረኩላቸውም። እንደሆነ ታውቆ ሆነ እኮ እሷ እኮ ኤርትራዊ አይደለችም ብለው መጥላት ይችሉ ነበር። ክብር አላቸው ኤርትራኖች። ማርያምን ገና እንኳን ቤታቸው ጆይንስን ማለት ነው ቤታ ማዕራይ ነው የሚሉትኝ። የኛዎቹ ግን ልክ እሷ ምን እያለ እያሳቀኝ ነው የምትሰድባቸው። እናንተ እኮ የክፋታችሁ ክፋት ምድር የውሸት ድራማ ፈጥራችሁ የሰው ልጅ ለማጥፋት እኮ ነው የምትመጡት። እንደ ሞኒካ አይነትማ ሰድባችሁ ነው የምታልፈው። ቀን ሙሉስ ወገባ ገዳችሁ ላይ ቁጭ ብላ አትለፈልፍም። እኔ እንዳውም ኤርትራዊ ነሽ ያላችሁ ትክክል ነኝ። ከእናንተማ አልተፈጠርኩም። እኔ እናንተ ጋር አልተፈጠርኩም። እኔ ራሱ ነገር ከያዝኩኝ 3-4 ቀን ሄዳለሁ። ከዛ በኋላ ቁጭ ብዬ እንደ ሰገጤ ሳብዳሉልኝ። ገባችሁ? ቁጭ ብላችሁ አይደል እንዴ ራሳችሁ ወገን ለማጥፋት ደፋ ቀና የምትሉት? አራሙላ ደግሞ ድል በመሃይም ደግሞ ስለኔ ነው የምታወሩት። እውነቴን ነው። እኔ ኤርትራኖችን ወዳቸዋለሁ። ምንም ብትሉ ከድሮም ጀምሮ ሁሌም ጥላችን ያይደል ኤርትራኖችን አሽቃብጣል። ከማሽቃበጥ አልፎ አግብቻቸዋለሁ። ማሽቃበጥ ነው የምትለው? የነሱን ገጀራድን እንዲያቅፌ የምተኛው ወይ መድኃኒዓለም አባቴ ለምሮ የምጠላቸው ገጀራውን አቅፌ እያደርኩኝ